ኦሪት ዘኍልቍ ምዕራፍ 28 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ መብሌን ለእኔ ጣፋጭ ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኝ ዘንድ ጠብቁ። እንዲህም በላቸው፣ በእሳት ለእግዚአብሔር የምታቀርቡት ቁርባን ይህ ነው። ለዘወትር የሚቃጠል መሥዋዕት ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ዕለት ዕለት ታቀርባላችሁ። አንዱን ጠቦት በማለዳ ሌላውንም ጠቦት በማታ አቅርብ። ለእህልም ቁርባን የኢን መስፈሪያ 4ኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢፍ መስፈሪያ 10ኛ እጅ መልካም ዱቄት ታቀርባለህ። በእሳት ለእግዚአብሔር ጣፋጭ እንዲሆን የቀረበ በሲና ተራራ የተሰራ ለዘወትር የሚቃጠል መሥዋዕት ነው። የመጠጡ ቁርባን ለአንድ ጠቦት የኢን መስፈሪያ 4ኛው እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈሳለህ። ሌላውንም ጠቦት በማታ ጊዜ ታቀርባለህ። የእህሉን ቁርባንና የመጠጡን ቁርባን በማለዳ እንዳቀረብክ በእሳት ለእግዚአብሔር ጣፋጭ ሽታ እንዲሆን ታቀርበዋለህ። በሰንበትም ቀን ነውር የሌለባቸውን 2 የአንድ ዓመት ተባት የበግ ጠቦቶች ለእህልም ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት የመጠጡንም ቁርባን ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መሥዋዕት ይህ ነው። በወሩም መባቻ ለእግዚአብሔር የሚቃጠል መሥዋዕት ታቀርባላችሁ። 2 ወይፈን፣ 1 አውራ በግ ነውርም የሌለባቸው 7 የአንድ ዓመት ተባት የበግ ጠቦቶች ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 3 እጅ መልካም ዱቄት፣ ለአውራው በግም ለእህል ቁርባን በዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት፣ ለእያንዳንዱም ጠቦት ለእህል ቁርባን በዘይት የተለወሰ ከመስፈሪያው 10ኛ እጅ መልካም ዱቄት ለሚቃጠል መሥዋዕት ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት ታቀርባላችሁ። የመጠጥ ቁርባናቸውን ለአንድ ወይፈን የኢን ግማሽ፣ የአውራው በግም የኢን ሲሶ፣ ለአንዱም ጠቦት የኢን 4ኛ እጅ የወይን ጠጅ ይሆናል። ይህ ለዓመቱ የወር መባቻ ሁሉ የሚቃጠል መሥዋዕት ነው። ለእግዚአብሔርም ለኃጢአት መሥዋዕት 1 አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በመጀመሪያው ወር ከወሩም በ14ኛው ቀን የእግዚአብሔር ፋሲካ ነው። ከዚህም ወር በ15ኛው ቀን በዓል ይሆናል። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። በእርሱም የተግባርን ሥራ ሁሉ አትሰሩበትም። በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ነውር የሌለባቸው ይሁኑላችሁ። የእህል ቁርባናቸውንም በዘይት የተለወሰ መልካም ዱቄት ለአንድ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአውራውን በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ። ማስተሰሪያ የሚሆንላችሁን 1 አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። ማልዶ ከሚቀርበው በዘወትር ከሚቃጠል መሥዋዕት ሌላ እነዚህ ታቀርባላችሁ። ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት የሚደረገውን የቁርባኑን መብል 7 ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከመጠጡ ቁርባን ሌላ ይቀርባል። በሰባተኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ አትስሩበት። ደግሞ በበኩራት ቀን ከ7ቱ ሱባዔ በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ጉባኤ ይሁንላችኋል። የተግባርን ሥራ ሁሉ አትስሩበት። ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት ታቀርባላችሁ። 2 ወይፈኖች፣ 1 አውራ በግ፣ 7 የአንድ ዓመት ተባት የበግ ጠቦቶች ለእህል ቁርባናቸው በዘይት የተለወሰ መልካም ዱቄት ለእያንዳንዱ ወይፈን ከመስፈሪያው ከ10 እጅ 3 እጅ፣ ለአንዱም አውራ በግ ከመስፈሪያው ከ10 እጅ 2 እጅ፣ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው 10ኛ እጅ ታቀርባላችሁ።
ማስተሰሪያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መሥዋዕት ታቀርባላችሁ። በዘወትር ከሚቃጠለው መሥዋዕትና ከእህሉ ቁርባን ሌላ እነርሱንና የመጠጡ ቁርባናቸውን ታቀርባላችሁ፣ ነውርም የሌለባቸው ይሁኑ።